እዚህ መሆኔን ማን የነገረሽ? እዚህ መሆንህን ብቻ አይደለም የነገሩኝ። ማናት ባንተ ህይወት የመጣችው? ለካ ለዚህ ነው የሁሉ ጊዜ ችላ ያልከኝ። ይኸውልሽ ሴትዮ ዝም ብለሽ አትቀባጥሪ። ስለ ልጅቷ ማንነት ደግሞ አንቺን አይመለከትሽም። ቀላል ይመለከተኛል። ለጋራ ጥቅማችን መሰለኝ ሀገር ትቼ የተሰደድኩት። የሄድሽ ቀን የኔና ያንቺ ህይወት እንደሚያበቃለት ነግሬሽ ነበር አይደል? ስትመለሽ ደግሞ ያ ህይወት ድጋሚ ይጠብቀኛል ብለሽ እንደማታስቢ ተስፋ አደርጋለሁ። ደግሞ አንድ ነገር በዛ ልክ ካወራው ድጋሚ እንደማልቀይረው አንቺም ጠንቅቀሽ ታውቂኛለሽ። እኔም ዋጋ የከፈልኩለት ነገር እንደማለቅ አንተም ጠንቅቀህ ታውቃለህ። ቆይ ስለ የትኛው ዋጋ ነው የምታወሪው? ካንተ ጋር እዚህ ያለው 2 አመት ሙሉ አብሬክ ነበርኩ፣ ግን ምንም ጠብ የሚል ነገር አልነበረም። ለኔም ላንተ መፍትሄው እኔ መሰደድ ነበረብኝ። ስለዚህ ተሰደድኩ። የሰራሁትን ሁሉ የሰራሁት ላንተ ብዬ ነው፣ የተሻለ ህይወት እንዲኖረን። ይሄ ደግሞ ለኔ ዋጋ አለው። ሰሚኛለሽ? እኔ አሁን የራሴን ህይወት እየኖርኩ ነው። ከዚህ በኋላ አንቺም የራስሽን ህይወት መኖር ትችላለሽ። እየኖርክም ያለኸው የሚጀመርም ህይወቴ ነው። እኔን ታውቀኛለህ። ምንም ነገር ከወሰንኩኝ ማንንም አያስቆመኝም። እቺ ልጅ ከቻልክ ከህይወት ያስወጣት፣ ያለበለዚያ እኔ ራሴ መንጭቄል ነው ማስወጣው። ስለሷ ምንም አይነት ክፉ ነገር እንድትወሪ አልፈቅድልሽም። እሺ? እኔ ብዙ የታገልኩለት ህይወት ውስጥ ዘው ብላ የገባችው እሷ ነች። ለዚህ ደግሞ እኔ ራሴ ዋጋዋን ሰጣታለሁ። ምን ልትሆኚ? ይኸውልሽ አንድ ነገር ለማድረግ የሞከርሽ ቀን ወይ አንቺ ወይ ደግሞ እኔ፣ እሱን አብረን እናየዋለን። ወይኔ ሰላም፣ በዚህ ገጠር እኔን ይቀየረኛል እንዴ? ሰላምዬ አንቺም እኮ ቆየሽ ታዲያ 3 አመት ሙሉ። ልቆያ? ለኔም ለሱም ብዬ እኮ ነበር። ደግሞ እዚህ ቁጭ ብዬ ከሱ ጋር ካከልከ ደግሞ እኮ በደህና ሴት ቢቀይረኝ በዚህ ገጠር። አይ ሰላምዬ፣ እንግዲህ ድንግልን ፍለጋ ወደ ገጠር የሚለው ግጥም ሲጽፍ ይሆናል። ያረ የኔን ሴትነት ክብሬን ሰጥቼውማ እንደ ቀልድ ሌላ ሴት ጋር እንጨራረሳለን። ደግሞ እኮ ምን እንዳስነካችሁ አላውቅም፣ በጣም ነው የወደዳት። ተይ እንጂ እንዲያልሽማ የባሰን እንዴቴን አታብሽብኝ። ለራሴ እኔ ከሷ ውጭ ማሰቡን ላቆምያለሁ። ረጋ ብለሽ ነገሮችን ማስተካከሉ ነው ይሻላል። ወይ ረጋ ማለት ረጋ የምትይው እኮ ረጋ የሚያስብል ነገር ሲገኝ እኮ። ይኸውልሽ ምን እንደማደርግ ታውቂያለሽ? ወይ በሰላም ከህይወቱ ትወጣለች፣ አለበለዚያ ልውጣ ብላ እንድትለምነኝ ነው ማድረግ። እቺ ከልብ። ስለዚህ ኃላፊነት አለብሽ። አንቺ ሴት ልጅ ነሽ፣ ያንቺ ኃላፊነት ነው። እሺ እኔ ልጅ። እማ ቆይ ለምንድን ነው ይሄን ነገር እየነገርሽኝ ያለሽ? እኔ ነገር በህይወቴ ምን እንደሚፈጠር አላውቅም። አንቺ ብቻ በርችልኝ እኔ ልጅ። እማ ምንም የሚፈጠር ነገር አይኖርም። አንቺ ሁሌም ከኔ ጋር ነሽ፣ ከጎኔ ነሽ። ያለ አንቺ ምንም ልበረታ አልችልም። እማዬ እባክሽ እንደዚህ አይነት ነገር አትናገሪ። ፈጣሪ ሰጠኝ አንድ ስጦታ አንቺ እኮ ነሽ። አንቺን በጭራሽ እንደ ሻማ ሊያጠፋብኝ አይችልም። አየኔ ልጅ። እቺን ገጠሪ ከተቻላችሁ በሰላም ካልተቻላችሁ ደግሞ 2 አይኑን አጥፍታችሁ ከሱ ራስ ላይ እንድታወርዱልኝ እፈልጋለሁ። ምንም አታስቢ። አንቺ ስለ ገንዘብ ብቻ አስቢ። እሷን እኛ እናስወግዳታለን። ኖ እንድትገሏት አልፈልግም። ፍቅረኛዬን ያየችበትን 2 አይኗን እንድታጠፉልኝ ነው የምፈልገው። ግን ደግሞ ከኔ ትእዛዝ ጠብቁ። እሺ? እኛ ለዚህ ነገር ሁሉም ዝግጁ ነን። አንቺ ባልሽ ሰዓት ሁሉም ይፈጸማል። ሄሎ፣ የመኪናው ሰውዬ በዋጋ አልተስማማም እንዴ? እሺ ከተስማማ ነገ መኪናው ነው ያስፈልጋል። ምን ሆነሽ ነው የምታለቅሽው? የማዬ ጉዳይ። እማዬ በጣም ታማለች። እሷን ለማሳከም 2 ሚሊዮን ብር ነው የተጠየቅነው። ከየት አምጥቼ ነው የምከፍለው? በጣም ነው የሚያመው። ይኸውልሽ ለማማ መታከሚያ የሚሆነውን ገንዘብ እኔ ከየትም አመጣለሁ። ደግሞ እንደዚህ እንድትከፊ አልፈልግም። ይኸውልሽ ምንም ቢሆን እኮ እንደማታዝኝ ቃል ገብቼልሻለሁ አይደል እንዴ? አንተ የሚለክበት ሁኔታ እኮ አውቃለሁ። ይሄን ሁሉ ብር አንተ ከየት ታመጣለህ? ይኸውልሽ ስለሱ አታስቢ። እኔ ከየትም ቢሆን ብዬ አመጣለሁ። አንቺ ብቻ አትዘኝ። እንደዚህ እንድትከፊ ደግሞ አልፈልግም። ይቅርታ እቴ፣ ይቅርታ ከመንገድሽ አስቆምኩሽ። ይኸውልሽ 2 ሰዎች ተመሳሳይ የሆነ የጋራ ጉዳይ ካላቸው የ2 ሰዎች መገናኘት ግድ ነው አይደል? አልገባኝም። ማን ልበል?
አይ አንቺን መከታተል እንኳን ፈልጌ አልነበረም። ነገር ግን የቀድሞ ፍቅረኛሽን ኢዛናን ስከታተል አንቺን በመሃል ገባሽና አንቺም የኔ ጉዳይ ሆነሽ። ምን መርማሪ ነህ? መርማሪ እንኳን አይደለሁም። ሳልፈልግ መርማሪ ሆንኩልሽ። አስታኪው አሁንም ግራ ያጋባኸኝ ነው። ኢዛና አንቺ ፍቅረኛ ነው። ራኪብ ደግሞ ከሱ ህይወት እንድትወጣ ትፈልጊያለሽ። እሱ የጋራ ጉዳያችን ነው። እኔም ደግሞ ፍቅረኛሽ ከህይወት ህይወት እንዲወጣ ፈልጋለሁ። እና እኔ ምን ላድርግ? ማለት ምን ይመለከተኛል? በጣም ጥሩ። እኛ በጋራ ከተባበርን ያንቺም ህልም እውን ይሆናል። ስለዚህ ምን ማድረግ እንዳለበት ብናወራ ይሻላል። አሁን እኔ ምን እየተሰማኝ እንደሆነ ታውቃለህ? ቅናት፣ ውስጥ ያለው ቅናት ወደ ከፍተኛ እልህ እየተቀየረ ነው። በጭራሽ ሁለቱ አንድ ላይ መሆን የለባችሁ። ኦኬ፣ በጣም ጥሩ። ስለዚህ በየትኛውም ሰዓት ካስፈልኩሽ መደወል ትቻለሽ። ስልክ እንቀየር። እንትን ነገር ምን ይነገርሽ? እንዴ ጋሻው በዚህ ሰዓት ምን ፈልጎ ነው የደወለው? ጋሻው እንዳታነሹ እንዴ እማዬ ምን ሆነሽ ነው? በጣም ደነገጥሽ። የተፈጠረ ችግር አለ እንዴ? ኧረ እኔ ያልደነገጥኩም፣ ምንም የተፈጠረ ነገር የለም። ያው ስለመሸ ብዬ ነው። ለነገሩ ተዘጋ። እኔም ማንሳት አልፈለኩም ነበር፣ ገላገለኝ። እንዴ እሱ ራሱ ነው፣ ግን ደግሞ ማንሳት አልፈለኩም እማዬ። ዛሬ ማንንም ሰው ማውራት አልፈልግም። ሄሎ፣ ምን ሆና ነው ስልክ ማታነሳው? ማነች? ራኪ ነች። ታዲያ ከሷ ውጪ እኔ ማን ጋር ደውላለሁ? እስካሁን ቤት አልገባችም እንዴ? ኧረ እሷ ስልክ ያለማንሳት ችግር የለባትም አለቃ ጋሻው። ወይ ሳታየው ቀርታ ይሆናል። ሳታየው ቀርታ ነው ማለት ምን ማለት ነው? ስልክ ይሄን ያህል ከእጇ የሚለይ ነገር ነው እንዴ? እሱስ አይደለም። እስኪ ለማንኛውም ልግባና ምን እንደተፈጠረ አይቼ እደውልልሃለሁ። ለማንኛውም እኔ የደወልኩት ነገ ጠዋት ማልጄ ተነስቼ ወደ አዲስ አበባ ልመጣ ነው። ልመጣ ነው? ምን ነው ደነገጥክ? አይ አልደነገጥኩም። ያው እንዴት ቶሎ ለመምጣት ወሰኑ ብዬ ነው። ምን ነው የኔ በቶሎ መምጣት አስገረመህ ልበል? ለማንኛውም በጠዋት ነው የምመጣው። እሺ አለቃ ጋሻው። እሺ እሺ። እሺ ለምንድን ነው የደወልክልኝ? ገና ከማየት ፍቅር አላስችላለክ አይደል? ናፍቆቴን ያስደወልክ? ሰላም። እስቲ ሰላም ይበል። አንዳንዴ እንኳን እንደ ድሮ ጥራኝ። አልናፈኩም? እኔ እኮ በጣም ነው የምወድህ። ይኸውልሽ አሁን በጣም ከባድ ሁኔታ ውስጥ ነው ያለሁት። ብዙ ገንዘብ ያስፈልገኛል። የምን ከባድ ሁኔታ? እንደዚህ ብዬ ማስረዳት ከምችለው በላይ በጣም ትልቅ ችግር ውስጥ ነው ያለሁት እኮ። ቢያንስ እኔ ችግሩን ማወቅ የለብኝም? አንተ ከባድ ሁኔታ ላይ ሆነ እሱን እንኳን አትነግረኝም? ይኸውልሽ ምን እንደተፈጠረ እነግርሻለሁ፣ ግን ገንዘቡ በጣም ያስፈልገኛል። አንተ እኮ ለእኔ ከየትኛውም ገንዘብ በላይ ነህ። ግን ደግሞ ገንዘቡን ሳወጣ ለምን እንደምወጣ ማወቅ አለብኝ። እሺ መጀመሪያ ግን ገንዘቡ እንደምትሰጪኝ ቃል ግቢልኝ። ቃል ገባልሃለሁ። ጉዳዩ አንተን በዚህ ልክ ችግር ውስጥ የሚከተኩ እሰጥሃለሁ። እሺ ይኸውልሽ የራኪብ እናት በጣም ታሟል። የሞት አፋፍ ላይ ነው ያሉት። ለሕክምና ደግሞ 2 ሚሊዮን ብር በላይ ነው የተጠየቁት። ጭራሽ ለሷ እናት መታከሚያ ገንዘብ ነው? የሷ እናት መታመማቸው ነው ለአንተ ትልቁ ችግር? እባክሽን ይህንን ብቻ አድርጊልኝ። አንቺ ይህንን ለኔ ያደረግሽ ማለት በህይወቴ ላይ ትልቁ ውለታ እንዳልሽልኝ ነው የምቆጥረው። እሺ እሰጥሃለሁ፣ ግን ደግሞ በአንድ ነገር መስማማት አለብን። በፊት እንሆን እንደነበረው መጫወት፣ መዝናናት አለ አይደል? በፊት እናደርጋቸው የነበሩትን ነገሮች አብረን እናደርጋለን። ፍቅሩን ተው፣ ግን ጊዜህን ትሰጠኛለህ። ታዲያ ለሱ ምን ችግር አለው? መጫወት መዝናናቱ እኮ ያለ ነው። አንቺ ብቻ ይሄንን አድርጊልኝ። ጥሩ እሺ፣ ችግር የለውም። ነገ ለመኪና የምከፍለው ገንዘብ እጄ ላይ አለ፣ እሱን እሰጥሃለሁ። ይኸውልሽ ሰላም፣ የእውነት በጣም ነው የማመሰግነው። በጣም አሁን ለደስታችን ምሳ አጋብዘኝ። ይቻላል፣ እጋብዝሻለሁ። አሚት ራሴ ሄዳለሁ። ቁጭ በይ አንቺ። ራሴ ሄዳለሁ። ላግዝሽ ማይ።
ለምንድን ነው ስልክ የማታነሺው? ለማን ያላነሳሁት? ኧረ እባክሽ ቀስ ብለሽ አውሪ ማየ እንዳትሰማ። ደግሞ በዛ ላይ ሰውየው ነገ እመጣለሁ ብሏል ወደዚህ። እንዴ የት ነው የሚመጣው? ማን ነው የሚመጣው? ይኸውልሽ ጋሻው ደውሎ ስልክ አታነሳም አለኝ። ስልክ አታነሳም ካለኝ በኋላ ነገ በጧት ተነስቼ አዲስ አበባ እመጣለሁ ብሎ ስልኩን ጆሮዬ ላይ ዘጋብኝ። እና ታዲያ ይምጣ፣ ምን ችግር አለው? ችግርም አለው እንጂ። እንዴ የምን ችግር? ማደሪያ ከሆነ ችግሩ አልጋ ይዞ ያድራል። ይኸውልሽ እቴ አንቺም አታውቂው ሌላ ከባድ ችግር አለ እኮ። ንገረኛ፣ ምንድን ነው የተፈጠረው? እህቴ በጣም ከባድ ችግር ነው። ምናልባት የሱ እዚህ መምጣት በሁላችንም ህይወት ላይ ከባድ ችግር ሊፈጥር ይችላል። ቆይ ምንድን ነው የተፈጠረው? ንገረኛ። ቆይ እስከ ዛሬ ለምንድን ነው ያልነገርከኝ? እንዴ በጭራሽ ሊሆን አይችልም። ቆይ ያ ሁሉ በጎነት ለዚህ ነበር? እሺ አሁን ያንቺና የኢዛናን ግንኙነት ምን ልናደርግ ነው? እንዴ ምን ይደረጋል? እኔና ኢዛና መካከል ምንም ነገር ሊፈጠር አይችልም። እንደውም እውነቱን አውቆ አርፎ ይቀመጣል። አይውልሽ እቴ ሁላችንንም ይገለናል። ስለ ጋሻው አንቺ ምንም የማታውቂው ነገር ብዙ ነገር አለ። ጋሻው በጣም አደገኛ ሰው ነው። የፈለገውን ያክል አደገኛ ቢሆን ህግ የሚባል ነገር አለ እኮ። ምንም ነገር አያመጣም። አይውልሽ ራኪ እኔ ሞት ምንም ግድ አይሰጠኝም። ነገር ግን አንቺና ማየን ማጣት አልፈልግም። ይኸውልህ ወንድሜ ለኔ ስትል ምንም አይነት ነገር እንደምታደርግ አውቃለሁ። ምንም ነገር አይፈጠርም። እሺ ከተፈጠረ በኋላ ማሰብ አልፈልግም። ነገር ግን ምን ማድረግ እንዳለብኝ አላውቅም። ገንዘቡን አገኘክልኛ? በጣም ነው ደስ ያለኝ። በቃ እማዬ ታከመች ማለት እኮ ነው። እኔ ራሱ ይሄንን ደስታሽን ነበር ማየት የምፈልገው። በጣም ነው ደስ ያለኝ። ተመስገን አምላኬ፣ እማዬ እኮ ታከመችልኝ። ይኸውልሽ ደስ ስላለሽ አሁን በጣም ደስ ብሎኛል። እንሂድና የሚያስፈልገውን ነገር በሙሉ እናደርግ። እሺ ጥርስሽን ነው ማራግፈልሽ። በእኔ ገንዘብ ነው እንደዚህ ምስኪን ባልሰራልሽ። ወይኔ ገንዘቤ የማንም መጫወቻ አልሆን። ምንድነው? ምን ተፈጥሮ ነው? እናቷ ታማለች ብሎ እግሬ ስር ተንፈራፍሮ ለሷ እናት ማሳከሚያ ነው ብሎ 2 ሚሊዮን ብሬን ይዞ ሄድ ማለት ማን ነው? የምን 2 ሚሊዮን ብር? አንተ እህቴ ነች ምናምን እያልካል ነበር እንዴ? እህቴ ማነች? ታዲያ እናታችሁን መታመም አታውቅም እንዴ? እንዴ እና 2 ሚሊዮን ብር ሰጠሽው? እሷን ላሳክም ብሎ ወሰደ አይደል እንዴ? አተ ብሬን እንዴት እንደምቀበላችሁ ነው ያውቃሉ። አሁን የመጣበትን ተናገርና ሄድ። አይውልሽ አለቃ ጋሻው የሚባል በእኛ ቀይ በጣም የሚፈራ የብዙ ሰው ደም ያፈሰሰው ወደ አዲስ አበባ ሊመጣ ነው። እኔም በቅርቡ የስንት ሰው ደም እንደማፈስታ ያለ እና እሱ መምጣት ከኔ ጋር ምን ያገናኘዋል? ያገናኘዋል እንጂ ሰውየው ከማንም ወጣጤ ጋር እንድትሆን አይፈልግም እህቴ። ስለዚህ እኔና አንቺ ጉዳይ ተቀለለ ማለት ነው። ደግሞ የጀመርነው እኛን አካሄድም አናቆም። በጣም ጥሩ። ሁሉም ነገር ወደፊት ይቀጥላል። እኔም የራሴን ሰው ነፃ አውጣለሁ፣ አንተም የራስን ሰው ነፃ አውጣ። ያላቸውን ነገር ደግሞ ከስር ከስር እየተከታተልክ እንድታሳውቅ። ይኸውልሽ እኔ ቆንጆ አሁን ግቢና ዶክተሩ ያለንን በሙሉ ለማዘር ንገሪያቸው። እሺ እዚህ አሁን እናቴ በጣም ነው ደስ የሚላት። የሰው ደስታ ነው የሚያስደስተው ትይኝ የለ? ይሄ ሁሉ ነገር ያደረከው እኮ አንተ ነህ። ግን ይሄኔ ለምንድን ነው ገንዘቡን ስለ ገንዘቡ አመጣጥ ያልነገርከኝ? ይኸውልሽ እኔ ቆንጆ ሁሉንም ነገር ጊዜው ሲደርስ እነግርሻለሁ። እሺ አንተን የማይጎዳ ከሆነ እሺ። አታስቢ ያልኩሽ እኮ ለሱ። እሺ በቃ ደርሰናል። ይኸውልሽ ምንም ነገር ስትፈልጊ ደውይልኝ፣ እዚሁ ነኝ። እሺ
እማዬ ተመስገን በቃ እኮ ልትታከሚልኝ ነው። ከየት አግኝተሽ ነው? እማዬ ኢዛና ሰጥቶኝ ነው። በጣም ብዙ ገንዘብ እኮ ነው። ከዚህ ገንዘብ ጀርባ መጥፎ ነገር ያለ ያህል እየተሰማኝ ነው። አዎ እማዬ እኔም ጠይቄው ነበር፣ እሱ ግን ሊነግረኝ ፈቃደኛ አይደለም። ያየኔ ልጅ እንደው ምን ውስጥ ገብቶ አምጥቶት ይሆን? እማ እሱን እኛ እናስተካክላለን። አንቺ እኮ ታመሻል፣ ህመምሽ ላይ ብቻ አስቢ። እሺ እንግዲህ ምን ይደረጋል? የሚመጣውን ነገር በጋራ መጋፈጥ ነው። ምንም የሚመጣ ነገር የለም። ዶክተሩ እኮ ተናግሯል። ያለችበት ሁኔታ እኒና ወደ ኦፕራሲዮን እናዘጋጃታለን ብሎኛል። እሺ እንሄዳለን። መቼስ ምን ይደረጋል? እግዚአብሔር ይስጠው። ኢዛና በጣም የሚገርም ልጅ ነው እማዬ። የኔ ጭንቀት ሁሌ ምን የሚያስጨንቀው ይሄ እስከ ፈጣሪ የተላከልን ሰው ነው የተባረከ። በዚህ ጊዜ ማን ነው ይሄን የሚሰጠው እንዴ? ይግባቱ ጋር እንዴት ዋላችሁ? እንዴት ናችሁ? እንዴት ነሽ? ሳይቀመጡ ቁጭ አልኩ። ቁጭ በሉ አቶ ጋሻው። ችግር የለውም። እንዴት ነሽ? እኔ እናንተ ልጆች እንዲኖረን አፈልግ እንዴ? ለምንድን ነው የማልፈልገው? ታዲያ እሱን ለማድረግ እኮ አቅም ሊኖረን ይገባል። ማለት ገንዘብ ያስፈልገናል። እሱንም አውቃለሁ፣ ግን ደግሞ አሁን እኮ እኔና አንቺ ምንም የሚያስፈልገንም አይደል? ስለዚህ ልጅ ከወለደን በኋላ ማሰብ አንችልም። እሱ እንደዛ አይደለም ልልህ ያሰብኩት። ቋሚ ነገር ያስፈልገናል። ያንን ደግሞ ለማድረግ እኔ መስራት አለብኝ። በሀሳቤ ትስማማለህ? ምን ጥያቄ አለ? እኔ ቆንጆ፣ አንቺ በምታስቢው ሁሌ እስማማለሁ። በቃ አውሩት። እሺ አንዴ ስልክ ተደውለልኝ። እንዴት ነሽ? ተሻለሽ? አዎ ደህና ነኝ። ትሰማኛለህ? እኔ እንደውም በጣም የተሻለ ሀሳብ አለኝ። እኔ በመለስ ተስማምተህ እሱ ሌላ ሚስት እንዳለው የውሸት ተሳምናታለህ። ነገር ግን ለሱ እንዳስነግረው በምትወደው ነገር አስምላት። ያው ሚስጥር መጠበቅ ስላለበት ማለት ነው። ገባኝ። እሷ በማየ ከማለች ምንም ነገር አትናገርም። ምንም እንዳታስቢ አስምዬ እነግራታለሁ። እሺ ጎበዝ ልጅ። እኔ ሁኔታዎችን እያመቻቸው ፍቅር የሚመስሉ አጋጣሚዎች እንድታይ አደርጋታለሁ። በደንብ ገብቶኛል። ጥሩ ዘዴ ነው የዘየድሽው። ስራውን አሁን መጀመር ትችላለህ። እሺ እሺ። ጥሩ ዘዴ ነው ያመጣሽው። መቶሀያ ቀላል ሰው መስያለሁ። አንቺ እንደኔው አታውም እንዴ? ሰላም ይዙ፣ እንዴት ዋልክ? ከደወልሽ እኮ ግማሽ ሰዓት አልሆነሽም። እንዴት ዋልክ ትይኛለሽ እንዴ? አንተን ካየው በኋላ እኮ ካንተ የምለይባት አንድ ደቂቃ በጣም ብዙ እየሆነብኝ እኮ ነው። እሺ እንዴት ነው? እናቷ እንድታከምበት የሰጠውን ብር ስትሰጣት ደስ አላት? አዎ በጣም ነው ደስ ያላት። አይደል? በጣም ደስ የሚል ነገር ነው። እና ዛሬ ለምን ማምሻ ላይ ወካ እናደርግ? እሺ ችግር የለውም፣ ወክ እናደርጋለን። ለነገሩ አመት ሙሉ ወክ ራሱ ብናደርግ አንቺ እኮ ባለለት አይነሽ ይገባሻል። እሺ ወደ ማታ ደውልልኝና እንገናኛለን። እሺ ደውላለሁ። ምን ሆነ ነው አንተ? እማዬ በቃ እናንተ አውሩ እሺ። መጣ አንተ የሰማሁት እውነት ነው? ምንድን ነው የሰማሽው? ከልጄ ላይ አይንህን አንሳ። ምን እያልሽ ነው ወይዘሮ አስቴር? እኔ እነዚህ ልጆች ፊት ምንም ነገር አላወራም ብዬ ነው ዝም ያልኩት። እሺ እማላቅ ነው እንዴ የሚመስልህ? የምወደውን ባሌ ከግብረ አበሮች ጋር ሆነ መግደልህን እማላቅ ነው የሚመስልህ? ምንድነው የምታወሪው? ልጆቼ በሰላም ይኖሩ ብዬ ነው ዝም ያልኩት። እሺ ምን ማረጋገጫ አለሽ ታዲያ? ማረጋገጫማ ቢኖረኝ ዘብጥያ ነበር ማውርድ። እዚህ ቁጭ ብለህ ከኔ ጋር አታወራም ነበር። ይገባሃል? ባሌን እጄ ላይ ስትገለው ደጋግሞ አንድ ስም ነበር የሚጠራው፣ ጋሻው። ታውቃለህ? ከዚህ በኋላ ግን አንድ ነገር ብትል አሳያለሁ። ትሰሚኛለሽ? እዚህ ህመምሽ ላይ
እዚሁ ሲጥ አድርጌ ብገልሽ ህመሟ ገደላት ነው የሚባለው። በገዛ እጅሽ ሞትሽን አትጥሪ። አርፈሽ እንዳማረብሽ ብትቀመጭ ይሻልሻል። እንዳልሽው ለልጆችሽ የምታስቢ ከሆነ ማለት ነው። የልጆቼን ጦስ ውሰድ፣ ያንን ዝም ልል እችላለሁ። ከዚህ በኋላ ግን ከልጄ ላይ ግን አይነህን የማታነሳ ከሆነ ምን እንደማደርግ አሳያለሁ። ምንም አታመጪም እባክሽ። ይኸውልሽ ይሄንን ነገር ከኔና አንቺ ውጪ አንድ ሰው ያወቀለት ያንቺንም የልጆችሽንም ጉድጓድ እንደቆፈርሽ ወቂት። እሺ እንግዲህ ቺንካል ካየዋችሁ ይበቃል። አንዲት አክስት አለችኝ፣ እሷን መጠየቅ አለብኝ። እሺ አለቃ ጋሻው፣ እኔም ልሽሙት። እሺ መልካም በሉ ሰላሙ። ምን ነው እኔ እናት? ምን ነው ተከሽ? እማዬ ምንም አልሆንኩም። የሆነ ነገርማ ሆነሻል እንዴ? እኔ ልጄን ሀሳብ መች አጣሁት? ምን ሆነሻል ንገሪኝ። እማዬ መሽቶ እስኪነጋ እንዴት እንደጓጓው ዶክተሩን ነገ አገኘዋለሁ። እንዴ ፈጣሪ አለ፣ ሁሉም ያለው ነገር ይሆናል። አታስቢ አንቺ። እሺ እኔ አይዞሽ አታስቢ።